ዛሬ ሐምሌ 1 ከባድ ነገር ተሰምቷል። ዓለም ሌላ ዙር የቀውስ አዙሪት ውስጥ ገብታለች። በመካከለኛው ምስራቅ ለዓመታት ሲንቦጎቦግ የነበረው ባሩድ በመጨረሻም ፈንድቷል። መላውን ዓለም በኃይልና በንግድ መስመር የሚያገናኘው ስትራቴጂካዊ ሆርሙዝ ሰርጥ በአንድ ጀንበር ወደ ጦርነት አውድማነት ተቀይሯል። የዓለም የነዳጅ ገበያ ክፉኛ እያናወጠ ሲሆን የሱፐር ፓወሩ አሜሪካና የኢራን ቀጥተኛ ወታደራዊ ፍጥጫ ዓለምን ስጋት ላይ ጥሏታል። ዝርዝር መረጃ አለን። ነገሩ እንዴት ተጀመረ? በኦማን ባህር አቅራቢያ ነው ጉዳዩ የጀመረው። ኢራን ዋሽንግተንን በኦማን በኩል አዳዲስ የባህር በር ንግድ መስመሮችን ለመክፈት የምታደርገውን ጥረት ቀደም ሲል የተደረሰውን የመግባቢያ ስምምነት የሚጥስ ነው በሚል ጠንካራ ማስጠንቀቂያ ሰጥታ ነበር። ከሰሞኑ ቴህራን በዚህ መስመር ማንም ምንም እንዳያልፍ ቀይ መስመር ብታሰምርም ማስጠንቀቂያዋን ግን መሬት አልወረደም። ይህንን ተከትሎ በዕለቱ በሆርሙዝ ሰርጥ ላይ ይጓዙ የነበሩ 3 ግዙፍ የንግድና የነዳጅ ጫኝ መርከቦች በረቂቅ የድሮን ጥቃት ተመቱ። የባህር ላይ ቀጠናውን ያናወጠው ይህ ጥቃት በዓለም አቀፍ የንግድ እንቅስቃሴ ላይ ሰደድ እሳት የመለኮስ ያህል ከባድ ነበር። የዋሽንግተን ቁጣም ተገልጧል። የአሜሪካዊ ማዕከላዊ እዝ ጥቃቱን ተከትሎ ወዲያውኑ ይፋዊ መግለጫ አውጥቷል። ኢራን በንግድ መርከቦች ላይ የሰነዘረችው ጥቃት ዓለም አቀፍ ሰላምን አደጋ ላይ የሚጥል ነው በማለት ድርጊቱን በጽኑ ኮንኗል። ነገር ግን አሜሪካ በመግለጫ ብቻ አልተወሰነችም። የሴንትኮም የጦር አውሮፕላኖች በአየር ላይ በረሩ፣ የጦር መርከቦችም በተጠንቀቅ ቆሙ። ዋሽንግተን ለተፈጸመው ጥቃት ፈጣንና እጅግ ከባድ ምላሽ ለመስጠት ወሳኝ ስትራቴጂካዊ የሚባሉ የኢራን ይዞታዎች ላይ ኢላማ ማድረግ ጀምራለች ይለናል። ታዲያ ምን ተፈጠረ? አሜሪካ ቁጣዋን መቆጣጠር አልቻለችም። በጦር መሳሪያ ብቻም አልተገደበችም። ከዚህ ከባድ ወታደራዊ እርምጃ ጥቂት ቀደም ብሎ የአሜሪካው ግምጃ ቤት ሌላ ከባድ እገዳ ጥሏል። ለኢራን ተሰጥቶ የነበረው ጊዜያዊ የነዳጅ ማዕቀብ ማቅለያ ወይም ሳንክሽን ዌቨር በይፋ ተሰርዟል። ይህ ውሳኔ ቴህራን በህጋዊ መንገድ ነዳጅ ወደ ውጭ የመላክ አቅሟን ሙሉ በሙሉ የሚያቅብባት ሲሆን የኢራንን ኢኮኖሚ አንገት ለመጭመቅ የተወረወረ ገመድ ሆኗል ይለናል። የሆርሙዝ ሰርጥ በጭስና በእሳት ተውጧል። ዛሬ ላይ በሶስቱ የንግድና የነዳጅ ጫኝ መርከቦች ላይ የተሰነዘረው የድሮን ጥቃት አሜሪካንን ክፉኛ አስቆጥቷል። ዋሽንግተን ይህ ጥቃት ያለ ምላሽ አያልፍም ካለች በኋላ በመካከለኛው ምስራቅ የጦር አዛዧ በኩል ወይም የአሜሪካ ማዕከላዊ ሴንትኮም የጦር ትዕዛዝ አስተላልፋለች። ምላሹ ፈጣን፣ እጅግ የበረታና ስትራቴጂካዊ ነበር። ምን ተፈጠረ? ምንስ ጥቃት ደረሰ? ዋና ኢላማውስ ምን ነበር? የኢራን ቁልፍ የባህር ኃይል ማዘዣዎች የጥቃቱ ሰለባ ሆነዋል። የተሰነዘረባቸውን የድሮን ጥቃት መከላከልም አልቻሉም። ሌላው ስትራቴጂካዊ የወደብ መሰረተ ልማትም የጥቃቱ አካል ነበሩ። በባህር ላይ የምታሳየውን የበላይነት ለመስበር የተመረጡ የተወሰኑ የወደብ ይዞታዎች ላይ ከፍተኛ ውድመት ደርሷል። ይህ ወታደራዊ እርምጃ አሜሪካ ለቀጠናው ደህንነት ስትል እስከምን ድረስ መጓዝ እንደምትችል ያሳየችበትን የኃይል ሚዛኑን የለወጠ ክስተት ሆነዋል። ኢራንም በበኩሏ አዲስ ንግግር አድርጋለች። ስምምነቱ ፈርሷል ስትል ዛሬ ሐምሌ 1 አሳስባለች። በአሜሪካ ድብደባ ክፉኛ የተቆጣችው ቴህራን በበኩሏ ዋሽንግተንን በይፋ መክሰስ ጀምራለች። የኢራን ባለስልጣናት እንደሚሉት ውጥረቱን መጀመሪያ የጫረችው አሜሪካ ናት። ምን ተፈጠረ? አሜሪካ በኦማን አቅራቢያ አዲስ የባህር ላይ መስመሮችን ለመክፈት ያደረገችው ጥረት ቀደም ሲል በሁለቱ ሀገራት መካከል የተደረሰውን የመግባቢያ ስምምነት በግልጽ የጣሰ ነው። አሜሪካ ራሷ ስምምነቱን አፍርሳ እኛን ልትወቅስ አትችልም ስትል ኢራን አቋሟን ገልጻለች። ኢራን መስመሩን እንዳትጠቀሙ ያስጠነቀቀችው የራሷን ሉዓላዊነትና የተደረሰውን ስምምነት ለማስከበር እንደነበርና የአሜሪካ የነዳጅ ማዕቀብ ማቃለያውን መሰረዝ ደግሞ የኢኮኖሚ ጦርነት አዋጅ መሆኑን ተናግራለች። አሁን ላይ የዓለም የነዳጅ ዋጋ ምን ላይ ደረሰ? ይህ የሁለቱ ሀያላን ቀጥተኛ ፍጥጫ ወዲያውኑ መልኩን ወደ ዓለም አቀፍ ቀውስ ቀይሮታል። የሆርሙዝ ሰርጥ ለዓለም የነዳጅ አቅርቦት እጅግ ወሳኝ የደም ስር በመሆኑ ፍንዳታው በተሰማ በማግስቱ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የዓለም አቀፍ ማዕቀፎች እንዲሁም የኢኮኖሚ ተንታኞች ስጋት ገብቷቸዋል። ምክንያቱም
ፍጥጫው በቀጠለ ቁጥር የነዳጅ ዋጋው ከቁጥጥር ውጭ ሊወጣና የዓለም ኢኮኖሚን ሊያናጋው ይችላል እየተባለ ነው። በሆርሙዝ ሰርጥ ላይ የተለኮሰው እሳት አሁን መላውን ዓለም እያጨለመ ይገኛል። አሜሪካ የኢራንን ስትራቴጂካዊ የወደብ ይዞታዎች በቦምብ ካጋየችና ቴህራን በህጋዊ መንገድ ነዳጅ እንዳትሸጥ የኢኮኖሚ አንቋን ካጠቀበችባት በኋላ ቀጠናው ሊፈነዳ የተቃረበ የባሩድ በርሜል ሽታ ሆኗል። አሁን ጥያቄው ጦርነት ይነሳ ይሆን የሚለው አይደለም፣ የተጀመረው ሰፊ ጦርነት የት ድረስ ይጓዛል የሚለው እንጂ። የዲፕሎማሲው መፍረስና የኃይለኞቹ ግትር አቋም ወዴት ይወስደናል? በሁለቱ ሀገራት መካከል የነበረው መጠነኛ የመግባቢያ ስምምነት አመድ ሆኖ መበተኑን ተከትሎ የዲፕሎማሲው በር በሙሉ መዘጋቱ እየተነገረ ነው። ዋሽንግተን በዓለም አቀፍ የንግድ መስመሮችና በንጹሃን መርከቦች ላይ የሚሰነዘርን ማንኛውንም ጥቃት በወታደራዊ ኃይል እንቀጣለን የሚል ጽኑ አቋም ይዛለች። ቴህራንም በበኩሏ አሜሪካ የባህር መስመር ስምምነቱን በመጣስ የጀመረችውን የኢኮኖሚ ጦርነት ለመመከትና ሉዓላዊነቷን ለማስከበር ማንኛውንም መስዋዕትነት ለመክፈል ዝግጁ መሆኗን እየገለጸች ነው። ዓለም አቀፋዊ የኢኮኖሚ ድንጋጤም ተፈጥሯል። የቀውስ በሁለቱ ሀገራት ድንበር ላይ ብቻ የተገደበ አይደለም። እያንዳንዱ የዓለም ክፍል ላይ የሚገኝን ተራ ሸማች ጭምር እየነካ ይገኛል። የሆርሙዝ ሰርጥ መዘጋት ወይም አለመረጋጋት የዓለምን የነዳጅ አቅርቦት በቀጥታ ስለሚያናጋው የነዳጅ ዋጋ በከፍተኛ ሁኔታ መናሩ ቀጥሏል። የዋጋ ጭማሪ የትራንስፖርት፣ የማምረቻና የምግብ ዕቃዎች ላይ ሰንሰለታማ ተጽዕኖ ማሳደር የጀመረ ሲሆን የዓለም የገንዘብ ተቋማት ቀውሱ በአስቸኳይ ካልቆመ ዓለም አቀፍ የኢኮኖሚ ቀውስ ሊከሰት እንደሚችል እያስጠነቀቁ ነው። አሁን ላይ ዓለም እንዲህ እንዲያ እያለ ጉዳዩን እየተቀባበለ ነው። የተባበሩት መንግስታት ድርጅትና ታላላቅ ዓለም አቀፍ የሀያላን ሀገራት ስብስብ ሳይቀሩ ውጥረቱ እንዲረግብ ጥሪ እያቀረቡ ነው። ይሁን እንጂ በወታደራዊ ግንባር ሁለቱም ወገኖች ተጨማሪ ኃይል ወደ ቀጠናው እያስጠገሩ መሆኑ ይነገራል። ኢራን ለአሜሪካ ከባድ የአየር ድብደባ የምትሰጠው የተመጣጠነ ምላሽ ምን ሊሆን እንደሚችል ግምቶች እየተናፈሱ ሲሆን የቀጠናው ሀገራትም የጦርነት እሳቱ እንዳይተርፋቸው ስጋት ገብቷቸዋል። የመካከለኛው ምስረት ታይቶ በማይታወቅ ፍጥነት አገርሽቷል። ዓለምም በሆርሙዝ ሰርጥ ላይ የተደነቀነውን የጦርነት ጥላ እያየች በከፍተኛ ስጋት ትንፋሿን ውጣ ቀጣዩን ክስተት እየተጠባበቀች ይገኛል። እኛም ኦምኒያ ዜና ጉዳዩን እየተከታተልን የምናቀርብላችሁ ሲሆን ቻናላችንን ሰብስክራይብ በማድረግ እንድትተባበሩን እንጠይቃለን። ሁላችሁም በያላችሁበት ተግታችሁ ለዓለማችን ለሰላሟ ጸልዩ እንላለን። ሰናይ ቀን፣ ሰናይ ጊዜ